የአንቶን ሲሜኒዮ የዝውውር ጉዳይ እንግዲህ በሁለቱ ማንቸስተሮች በዩናይትድና በሲቲ መካከል እንደሚደረግ ፋብሪዞ አሁን ላይ ያሳውቋል። በርንማውዞችም ተጫዋቹን ሊለቁት እንደሚችሉና የተጫዋቹ ፍላጎት ብቻ ነው በዚህኛው የጃንዋሪ ዝውውር እንዳይለቅ ወይ ደግሞ እንዲቆይ የሚያደርገው። ሲሜኒዮ በርንማውዝ ቆያለው ካላለ በስተቀር ተጫዋቹ በጃንዋሪ ዝውውር ወደ ሌላ ክለብ እንደሚዘዋወር ነው የሚጠበቀው። ሲቲና ዩናይትድ በደንብ እየተፎካከሩ ነው። ስለዚህ ጉዳይ እናነሳለን። ማኒል ጋርቴ ደግሞ በዚህ በኩል ጋላታሳራይ ዩናይትዶችን ማናገር እንደጀመረና ጥያቄ ሊያቀርብ እንደሆነ ነው እየተሰማ የሚገኘው። ቀድሞ የካሪንግተን ተጫዋቻችን እንግዲህ ስኮት ማክቶሚኒ በባላንዶር እንደታጨ እናውቃለን። አንድ ኢንተርቪው ሰጥቶ ነበር። የዩናይትድ ተጫዋቾች ከዩናይትድ ሲለቁ ይሳካላቸዋል ስለሚባለው ነገር ምን ትላለህ ብሎ ተብሎ ነበር። ጥሩ የሚባል መልስ መልሷል። ስለነዚህ ጉዳዮች በዚህኛው ቪዲዮ እንመለከታለን። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። የአንቶን ሲሜኒዮ ጉዳይ ጠንከር ብሎ እየመጣ ይገኛል። አሁን ላይ ፋብሪዞ እንዳረጋገጠው ከሆነ አንቶን ሲሜኒዮ በዚህኛው በጃንዋሪ ዝውውር እንደሚለቅ በጣም እርግጥ የሆነ ነገር ነው። የሁለቱ የማንቸስተር ከተሞች እንግዲህ ሲቲ እና ዩናይትድ ተፎካካሪ እንደሚሆኑ ነው የሚጠበቀው። ያው ልክ እንደ ማቲያስ ኩኛ ልክ እንደ ብራያን ምቤሞ ዩናይትድን ይመርጣል ብለን እንጠብቃለን። ሲስኮም ተመሳሳይ ነገር አድርጓል። ከኒካስትል ይልቅ ዩናይትድን መርጧልና ሶስት ያስፈረምናቸው ተጫዋቾች ዩናይትድን መርጠው ነው ከትላልቅ ከቶፕ ቲሞች ከቻምፒየንስ ሊግ ከሚጫወቱ ለዋንጫ ከሚፎካከሩ ቲሞች ዩናይትድን ብለው የመጡትና ሮበን አሞሪም ደውለው እንዳወሩት እና ቀድሞም ንግግር እንዳደረጉ እናውቃለን። ስለዚህ ምንም አዲስ ነገር አይኖረውም። የሆነ የታቀደ ነገር ይመስላል። ከዛኛው ከሰመሩ ትራንስፈር ላይ የቀረ ነገር ነው እዚህ ጋር የሚጨርሱት ብዬ አስባለሁና ድንገት የመጣ ነገር እንዳልሆነ ልትረዱት ይገባል ብዬ አስባለሁ። የሁላችንም ፍላጎት ዩናይትድ መሀል ሜዳውን ማጠናከር ነው። ወይ ኤደርሰን ወይ ባሊባን ማስፈረም ላይ ፎከስ ቢያደርግ ነው ጥያቄያችን። ምክንያቱም ካስሜሮ ነገር ስለሚያሰጋ የብሩኖ ነገር አለ አይደል 8 ቁጥር ላይ አሁን ጎሎችንም ቢሳተፍ አሲስት ቢያደርግም ትክክለኛ 8 ቁጥር እንዳልሆነ እናውቃለን። ያንን የመከላከል አንደኛ ድክመታችን እነዚህ ሁለት የመሀል ሜዳ ተጫዋቾች ናቸው። ብሩኖ ምንም እንኳን ወደ ፊት ለፊት እየሄደ ጥሩ ነገር ቢሰራም የመከላከሉ ላይ ደካማ እንደሆነ ሁላችንም እናውቃለን። ካስሜሮ እድሜው በጣም የከፋ ነው። 90 ደቂቃ በየሳምንቱ የሚጫወት ተጫዋች አይደለም እና ፎከስ አድርጎ ቢሰሩ የመሀል ሜዳው ላይ እንወዳለን እንፈልጋለን። ግን ደግሞ የሲሜኒዮ ጉዳይ ሮበን አሞሪም ከዚህ ከክረምቱ የዝውውር መስኮት ጀምሮ ያሰቡት ነገር ይመስላል። ከተጫዋቹ ጋር ንግግር ሲያደርጉም እንደቀልድ ያደረጉት ንግግር አይመስለኝም። ኩኛና ምቤሞ ላይ ፎከስ ሲያደርጉ በዛኛው በጃንዋሪ ላይ ልንመጣብን እንችላለን የሚል ንግግር ይኖረዋል ብዬ አስባለሁና ምናልባት አድቫንቴጅ ሊኖረው የሚችለው ዩናይትድ በዚህኛው በኩል ይመስለኛል። ሮበን አሞሪምና ሲሜኒዮ በቀጥታ የስልክ ልውውጥ ስላደረጉ እሱኛው አድቫንቴጅ ይኖረዋል። ሲቲ ደግሞ አድቫንቴጅ ሊኖረው የሚችለው የዋንጫ ተፎካካሪ ነው። ፕሪሚየር ሊግ ሁለተኛ ደረጃ ላይ ያለ ነው። አርሰናልን ለመብለጥ 2 ነጥብ ብቻ ነው ያላቸው ጋፕ። ስለዚህ የፕሪሚየር ሊግ ሻምፒዮን የሚሆንበትም አጋጣሚ አለ። ፕላስ የሻምፒየንስ ሊግ ተጫዋች ነውና የሆነ አሪፍ የሚባል ቲም ውስጥ መቀላቀል ኦር ደግሞ ገና የተገነባ ያለ ቲም ውስጥ ተቀላቅሎ የራሱን ነገር መጻፍ ለቲሙ ታሪክ ይሆናል አይደል። ማንቸስተር ጠፍቶ በነበረበት ታይም እነዚህ ተጫዋቾች ፈርመው ነበር። ከዛ ዩናይትድ ከፍ አለ የሚለውን ነገር ለመጻፍ የራሱን ታሪክ የሚመርጥበት አጋጣሚ ነውና ሲቲ እና ዩናይትድ ማስቀመጥ በዛለ ሚዛኑ ወደ ሲቲ ሊያመራ ይችላል። ያው ምንም ዩናይትድ ደጋፊ ብንሆንም ዩናይትድ ይሆናል አይደል ስኬታማ ቲም እንደሆነ ሁላችንም የምናውቀው አሁን ያለውን ነገር ስለምናወራ ሲቲ በጣም የተሻለ ቲም ነው። በሁሉም ነገር ለዋንጫ የሚፎካከረው በምንም ዋንጫ ያሳካል ብለን ልናወራው የምንችለው ቲም ሲቲ ነው። ዩናይትድን ስንመለከት ግን ዋንጫ ያሳካል ብሎ ለማውራት ከባድ ነው። ያለው የዋንጫ ፉክክር ራሱ 2 ብቻ ነው፣ ኤፍኤ ካፕ እና ፕሪሚየር ሊግ ነውና ፕሪሚየር ሊጉ ሊያሳካ እንደማይችል እናውቃለን። ኤፍኤ ካፕም ደግሞ ማን ሊያውቅ ይችላል? ዩናይትድ በምን አይነት ቲም ሊሸነፍ እንደሚችል በምን አይነት ቲሞችን ሊያሸንፍ እንደሚችል ደግሞ እርግጥ አይደለምና እርግጥ ያልሆነ ቲም ውስጥ መግባት ወይ ደግሞ አሪፍ የሆነ መንገድ ላይ ያለ ቲም ውስጥ መቀላቀል ነውና የአንቶን ሲሜኒዮ ጉዳይ በዚህኛው የጃንዋሪ ዝውውር የሚያበቃለት ይመስላል። ከሁለት አንዱ ማሊያ ይለብሳል ብዬ እጠብቃለሁ፣ ቀዩን ወይ ውሃ ሰማያዊውን። ግን ደግሞ ዩናይትድ ስቲል ዩናይትድ ነው ያለ አይደል የፈለገ ውጤት ቢያጣ የፈለገ ትርምስምስ ውስጥ ቢገባ ተጫዋቾች የሚመርጡት አይነት ክለብ ነው። ሁላችንም እናውቃለን። ተጫዋቾቹ ገና 25 26 27 ላይ ያሉ ስለሆነ ዩናይትድን በጥሩ ሰዓት ያዩት ናቸው። ልጅነታቸው ላይ ዩናይትድ የሚባል ቲም ምን ያህል ተቀርጾ እንደነበር እርግጠኛ ነኝ ያውቃለሁ። ብራያን ምቤሞ አፍሪካ ውስጥ ነው ያደገው፣ ምን አይነት ነገር ሲሰማ እንደነበር ያውቃል። በኩኛንም ሲያወራ ከሰማችሁት እና አንደርሰንን እንዴት እንትን ሲል እንደነበር በዩናይትድ ማሊያ ሲመለከት እንደነበረ ታውቁታላችሁ። አንደርሰን አረሳችሁትም ብዬ አስባለሁ። ሹሩባ የተሰራውን ተጫዋችና ብራዚላዊ ነው። እነዚህ ተጫዋቾች በልጅነታቸው ዩናይትድ በትልቅ ስኬት ላይ የነበረውን ነገር ያውቃሉና
ከ4 እስከ 28 ምናምን ያሉ ኤጅ ላይ በቃ ዩናይትድም በስርዓት በትልቅነት የሚያውቁ ናቸውና ይሄንን ማሊያ ለብሶ መጫወት ይሄንን ቲም መወከል ቀላል ነገር እንዳልሆነ ያውቁታልና አንቶን ሲሜኒዮ ላይ ዩናይትዶች በደንብ ገፍተዋል። በዚች 3 ቀን ውስጥ እንግዲህ ተደዋውለው አውርተዋል ሁለቱም ክለቦች ነው ብሎ እንግዲህ ፋብሪዞ ያወጣው። ሊቨርፑል ከዚህ ቀደም ኖቬምበር ላይ ደውሎ ተነጋግረው ነበር፣ ግን አሁን ላይ ምንም ነገር የለም። ሊቨርፑልን ስንመለከት ግማሽ ቢሊዮን የሚያክል ገንዘብ አወጥቷል እና ኤክቴኬ ላይ ናይዛክ ላይ ምናምን ተከላካይ ላይ በጣም ብዙ ገንዘብ ነው ያወጣውና ለሲሜኒዮም ይሄን ያህል ገንዘብ ያወጣል። 60 ሚሊዮን ቀላል አይደለም። 65 ሚሊዮን ያወጣል ተብሎ አይጠበቅም። ፕላስ ደግሞ የአርነ ስሎት ቲም አለ አይደል ሞር ኢንቨስት ማድረጉ ሪስክ ነው። በሰዓት ላይ ምንም ለውጥ አላመጣለትም። ያን ሁሉ ገንዘብ አወጣው ምን ነገር ውስጥ እንዳሉ ስለሚያውቁ ሊቨርፑልም እዚህ ነገር ውስጥ ይቀላቀላል ብዬ አላሰብም። ቶተናም ነበረ ሲወራ የነበረው ፋብሪዞን ባሳወቀው መሰረት ቶተናምም የዚህን ያህል ጠልቆ የሚገባ ቲም እንዳልሆነ እየተናገረ ነው። አርሰናል የሚመጣ አይመስለኝም። እስካሁን ድረስ ምንም ነገር የለም። ግን የሲቲ እና የዩናይትድ ነገር በደንብ ጠንከር ብሎ እየገባ ነው። የአንቶን ሲሜኖ ምርጫ ነው ከዚህ በኋላ የሚጠበቀው ብዬ አስባለሁ። ዋጋው ኦልሬዲ የታወቀ ነው። ስለዚህ የአንቶን ሲሜኖ ሲቲ ወይስ ዩናይትድ የሚለውን ምርጫ በሱ እጅ ላይ ብቻ ነው ያለው እና ቢመርጠን ምንም ምጠለው ነገር የለም። የአማድንና የእምቡሞን ጥምረት በታችኛውን በኩል ማየት በቃ ናፍቃለሁ እና አታኪንጋችን ሞር አሪፍ እንደሚሆን በጣም እርግጥ ነውና ልጁ በጣም ጻዴ ተጫዋች እንደሆነ እናውቃለን። ምንም አንዳንድ ሰዎች እንደውም ከዳሎ ጋር በገባው ሰጣ ገባ በቃ ዩናይትድን አይመርጥም የሚል አስቴትን ሲሰጡ ሰማለሁና ከዚህ በፊት ማውንትም ከሊሳንድሮ ማርቲኔዝ ጋር እንደዚህ የተሰብ ውስጥ እንደገባ ሁላችንም እናውቃለን። ልክ ግን ማውንት ዩናይትድን ተቀላቅሎ ከዛ ተቃቅፈው ምናምን ፎቶዎች ተመልክተናልና ተጫዋቾች በሜዳ ላይ ይጣላሉ። እንኳን የተለያየ ሀገር ኖራችሁ የተለያየ ክለብ ኖራችሁ እየተጫወቱ አይደለም አንድ ሀገር ልጆች ሆነው እንኳን ሲጣሉ ምናምን ተመልክተናል። የተቃራኒ ክለብ ሆነውና ኳስ ነው ስሜት ሄደቱን ይችላል ጸብ ይኖራል ምንም ማለት አይደለም። ይሄና ላይ ከረረ ነገር አይደለም እና በዛች ጸብ ምክንያት ብቻ ሲቲን ይመርጣል ማለት ይከብዳልና ዩናይትድ ስቲል አድቫንቴጅ አለው። ሲቲ አድቫንቴጅ አሉ። ሁለቱም አድቫንቴጅ ነው። ግን የአንቶን ሲሜኖ ውሳኔ ነው በቃ አይደል በአጭር ጊዜ የሆነ ዋንጫዎችን ለማሳካት ሰክሰስፉል የሆነ ቲም ውስጥ ለመግባት ከፈለገ ሲቲ ነው የሚመርጠው። ግን ደግሞ አብሮ ለማደግ ታሪክ ለመስራት ከሆነ ዩናይትድ ነው የሚመርጠው። ከዩናይትድ ጋር የሚያሳካቸው ነገሮች ቀላል አይደሉም። ታሪክ ነው እንደ ታሪክ ነው የሚቀመጠው። ዩናይትድ በዚህ ውድቀት ውስጥ የሆነ ነገር ቢያሳካ የሆነ ነገር አቺቭ ቢያደርግ እነዚህ ተጫዋቾች መጠራታቸው አይቀርም። ልክ ከፈርጉሰን በኋላ ዩናይትድ የተሳካ ቲም አይደለም ምናምን ሲባል ከፈርጉሰን በኋላ ሲሳካለት እነዚህ ተጫዋቾች እዚህ ቲም ውስጥ ካሉ ምን ያህል ስማቸው ሊገን እንደሚችል ሁላችንም እናውቃልና የአንቶን ሲሜኖ ጉዳይ በደንብ እየገፋ ይመስላል። የጃንዋሪ ዝውውር ተከፈተ ሲባል በጥርፊያ የምንሰማው ነገር እሱን ነው። የእሱን ምርጫ ምን ነው የሚሆነው። ስለ ማኑኤል ኡጋርቴም እንግዲህ አዲስ ነገር ተሰምቷል። ዩናይትዶች እንግዲህ የመሃል ሜዳ ተጫዋች ሁለት የመሃል ሜዳ ተጫዋች ሊያስፈርሙ ይችላሉ የሚሉ ዜናዎች አሉ። ግን ደግሞ ምንም አይነት ወሬ እስካሁን ድረስ የለም። በእቅድ ደረጃ ግን ሁለት አሉ እየተባለ ነው። ግን አንደኛውን የቤንች ተጫዋቻቸውን እንግዲህ ማኑኤል ኡጋርቴ ጋላታሳራይ ለማስፈረም ተፍ እያለ እንደሆነና እሱ ለማስፈረም እየሞከሩ ነው እየተባለ ያለው በዚህ ሰዓትና ማኑኤል ኡጋርቴን ከለቀቁ ዩናይትዶች የመሃል ሜዳ ተጫዋች ግዴታ ያስፈልጋቸዋል። ከዚህ ቀደም በሰራውላችሁ ቪዲዮ እንግዲህ ፖርቹጋላዊውን ኔቬስ ዩናይትዶች ሊሞክሩ እንደሚችሉ እንግዲህ እየተነገረውና ምናልባት ኡጋርቴን መሸጥና እሱን ማምጣት የተሻለ ነገር ነው ብዬ አስባለሁ። ፕሪሚየር ሊጉ ላይ ልምድ ያለውን ተጫዋች ፕላስ ደግሞ ከኡጋርቴ በተሻለ ግልጋሎት ይሰጠናል ብዬ አስባለሁ። ኔቬስ እና ገና ነው ኤጁ፣ በዛ ላይ ይሄን ያህል ውድ የሚባለው ዋጋም የለውም። ያው የሳውዲ ሊግ ላይ ሲጫወቱ የዝውውር ገንዘባቸው ይሄን ያህል አይሆንም። የሚከፈላቸው ገንዘብ ነው ከፍተኛ የሚሆነው እንጂ ተጫዋቾቹን ወደ ፕሪሚየር ሊግ መመለስ ወደ ሌላ ሊግ መመለስ ቀላል ነው። እነሱ ደሞዛቸው መቀነስ ከፈለጉ ነው እንጂ የሳውዲ ሊጎች ይሄን ያህል ከፍተኛ የሆነ የዝውውር ገንዘብ አይጠይቁም። እና ኔቬስ ምናልባት ፍላጎት ካለው የዩናይትድ ፍላጎት በደንብ ጠልጎ ከገባ ኡጋርቴን ሲለቁ እሱም ማስፈረም ለኔ የተሻለ ነገር ነው። የኡጋርቴ ነገር ግን ዩናይትድ ቤት ውስጥ እንደማይቆይ በጣም ግልጽ ነበር፣ ያስታውቃል። አንዳንድ መረጃዎች እየወጡ ነበር ከጋርናቾን እንደዛ ሌላ አንተ ክለብ ፈልግ የሚለው ንግግር በኋላ ከአሞሪም ጋር የተነጋገሩት ንግግር በኋላ የኡጋርቴም ነገር ተነስቶ ነበርና አንተ እኔ ማቀው ኡጋርቴ አይደለም ብሎታል የሚሉ ዜናዎች በዝቶ ነበር። ያው በስፖርቲንግ ያውቁታልና ከስፖርቲንግ ወደ ፒኤስጂ ከፒኤስጂ ወደ ዩናይትድ ነው የመጣውና ያ ንግግር እንግዲህ ብዙ ሲባልበት ነበረ። ኡጋርቴም እንደተባለው እንግዲህ ፐርፎርም እያደረገ አይደለም፣ ራሱን ማሳየትም እየቻለ አይደለም፣ ራሱን በቃውን እድልም እየተሰጠውም አይደለም። በሚኑ እየተጫወተ ነው፣ በካስሜሮም እየተጫወተ ነውና ለዚህኛው የጃንዋሪ ዝውውር
ዩናይትዶች ለቀውት እንዳሰቡት ኔቬስን ማምጣት የሚችሉ ከሆነ ኦር ደግሞ የሁለቱ የመሃል ሜዳ ተጫዋቾች ላይ ዋጋ የሚያፈሱበት ከሆነ ያ ገንዘብ ይጠቅማቸዋል የሚሸጡበት ብዬ አስባለሁና ማኑኤል ኡጋርቴም በዚህ የጃንዋሪ ዝውውር ዩናይትድን ይለቃል ተብሎ ከሚጠበቁ ተጫዋቾች መሃል አንደኛው እንደሆነ ተነግሯል። ስለ ስኮት ማክቶሚኒ ኢንተርቪው እንግዲህ እናወራ። ስኮት ማክቶሚኒ እንግዲህ የማኑኤል ኡጋርቴ ሰለባ ነው። ማኑኤል ኡጋርቴን ለማምጣት ሲሉ ነው እንግዲህ ስኮት ማክቶሚኒን ግዴታ መሸጥ የነበረባቸውና ስለዚህም ጉዳይ አውርቷል። ዩናይትዶች ምንም አማራጭ የላቸውም፣ የፋይናንስ ችግር ነበረባቸው። ከክለቡ ጋር ተነጋግረን ሁለታችንም ተስማምተን የወሰንነው ውሳኔ ነው ብሏልና ያው ምንም ማድረግ አይችልም። ዩናይትድ እሱን ካስፈረ ኡጋርቴን አስፈርሞ ተጫዋቹ የማይሸጥ ከሆነ የነጥብ ቅነሳ የገንዘብ ቅጣት ምናምን ነው ሊኖርበት የሚችለው። ግን በዛ ሰዓት ላይ አማራጭም አልነበረባቸውም። ኡጋርቴ በደንብ ፐርፎርም ያደርጋል ብለው ስላሰቡ ብቻ ማክቶሚኔ ይሸጡት። ማክቶሚኔ በናፖሊ የሚገርም ቤት አሳለፈ። የሲሪያው ምርጥ ተጫዋች ተባለ፣ ዋንጫን አሳካ፣ በባላንዶር ደረጃ ውስጥ ገባ ምናምን ነገርና የሁሉ ስኬት በናፖሊ የሚገርም ዓመትን ያሳለፈውና ይህንን በሚያደርግበት ሰዓት ሚዲያው ዩናይትድን እየተቸ ነበረ። ኡጋርቴን አምጥተው ማክቶሚኔ ሸጠ ምናምን ተጫዋቾች ወደ ሌላ ክለብ ሲሄዱ ይሳካላቸዋል፣ ዩናይትድ ችግር ነው የሚሉ ነገሮች አሉ። አንዳንድ ተጫዋቾችም ልክ እንደ አንቶኒ አይነት ተጫዋቾች እንግዲህ ሲያለቅሱም ታይተዋል። በቃ ዩናይትድ እንደዚህ አሰቃይቶኛል ዩናይትዶች ምናምን ብለው ኢንተርቪው ላይ እስከ ማልቀስ የደረሱ ተጫዋቾችም አሉ። በዚህ በኩል ግን ማክቶሚኔ ስንመለከት በዛ በተቃራኒ ነው። ዩናይትዶችን ደግፎ ነው የቆመው፣ ያደገበትን ክለብ ደግፎ ነው የቆመውና ዩናይትድ ተረድቷቸዋል። በቃ ለምን እንደሸጡት ያውቃል። ፕላስ ደግሞ እኔ የተሻሻልኩት ዩናይትዶች የተለየ ነገር ሳያደርጉልኝ ቀርተው አይደለም። የአመጋገቤ ላይ፣ ፊትነስ ላይ፣ ሁሉ ነገር ላይ ይረዱኛል። በቃ ግን ያን ነገር አላመጣሁትም። ሰዎች ወጥተው የሚያወሩት ነገር በቃ የሆነ ምክንያት ፍለጋ ነው። እኔ አልስማማበትም። ተጫዋቾች ከዩናይትድ ሲወጡ ይሳካላቸዋል በሚለው ሀሳብ አልስማማም። ሁሉን ነገር ዩናይትድ ቤት ታገኛለህ፣ ምንም ማታገኘው ነገር የለም የሚል አስተያየትን ሰጥቷልና ማክቶሚኔ አሁንም ቢሆን የዩናይትድ ጨዋታዎችን እመለከታለሁ፣ ስቲል የዩናይትድ ፊሊንጉ ስሜቱ አለኝ የሚል አስተያየትን ሰጥቷልና በብዙ የዩናይትድ ደጋፊዎች አሁንም የካሪንግተን ልጅ ስለሆነ የዩናይትድ ትክክለኛ ታዳጊም ስለሆነ ብዙዎች ይወዱታል። ከዚህ ኢንተርቪው በኋላ ደግሞ ብዙዎች ወደውታልና ብዙ አሪፍ አስቴቶች የተሰጡበት ይገኛሉ። ስኮት ማክቶሚኔ ይሄንን አስቴት መስጠቱ በጣም ትልቅ ነገር ነው ብዬ አስባለሁ። የባላንዶር እጩ ውስጥ ገብቷል። የሴሪያው ምርጥ ተጫዋች፣ ሴሪያን አሸንፏል። ምን አይነት ጎል ሲያገባ እንደነበረ አይተናልና ዩናይትድ እኔን አልጎዳኝም፣ በብዙ ነገር ጠቅሞኛል የሚል አስቴት መስማት በዚህ ሰዓት ላይ ዩናይትዶች ብዙ ትችቶች፣ ብዙ ነገሮች እያስተናገዱ ባለበት ሰዓት ይሄንን ነገር መስማታችን በጣም አሪፍ ነው። ራስመስ እንኳን ጎል ሲያስቆጠር አሁንም ዩናይትድ ነው የሚጠየቀው። አንቶኒ ላሊጋ ላይ ሲሳካላት ዩናይትድ ነው የሚባለውና እያንዳንዱ ተጫዋቾች ነገር ባረጉ ቁጥር ዩናይትድ ነው የሚባለውና አሁን እነ ማቲያስ ኩኛ እና ብራይን ምቤሞ ስንመለከት ዩናይትድ ጥያቄ ውስጥ ሊገባ አይችልም። ብራይን ምቤሞ ምን ያህል አክቲቭ እየሆነና አሪፍ እንቅስቃሴ እያሳየ እንደሆነ እናውቃለን። አንቶኒ የዛን ያህል እድል አግኝቶ ምንም ነገር አላረገምና እነ ጋርናቾን ስንመለከት እንደ ማቲያስ ኩኛ ታጋይ አይደሉም። በቃ አላረ ኳስ ሊይዙ ይችላሉ፣ በአጋጣሚ ያገኛሉ፣ ኳሶችን ጎል ያስቆጥሩ ይችላሉ። ግን ምን ማቲያስ ኩኛ ምን ሲሰራ እንደሆነ እየተመለከተ ነው። ከተከላካይ ጀምሮ ኳሶችን ይዞ እንዴት እንደሚመጣ መሀል ላይ እንዴት እንደሚጋፋ በጣም ታጋይ የሆነ ሰው ነውና ሩበን አሞሪም ይሄንን ነገር ፈልገውት ነበረ። የፈለጓቸው ተጫዋቾች ደግሞ አክቲቭ ናቸው። ሴስኮና ራስመስን ብናወዳደርም ሴስኮ ከራስመስ በተሻለ አገልግሎት እየሰጠን ነው። ከዝርክዚ በትንሹ የምናገኘውን ነገር ከሴስኮም እያገኘን ነው። ኳስን ከመሃል ሜዳ ከነ ብሩኖ ከነ ኩኛ ጋር ተጫውቶ ምናምን ይዞ መሄድ ልክ የባለፈው የበርነማውዝን አራተኛው ጎል ስንመለከት ብራይን ኳሱን እየገፋ በነበረበት ሰዓት ቀድሞት ኳሱን ይዞበት ሄዶ ኳሱን አሲስት ለማድረግ መሞከር ምናምንና እንቅስቃሴው አሪፍ ነው። በቃ 9 ቁጥር ላይ ብቻ ቆሞ እየጠበቃቸው አልነበረምና ራስመስ ኳስ አይደርስም ሲባል ነበር። ጭራሽ በዚህ በኩል ግን ሴስኮ አሲስትም እያደረገ ነው። ሁለተኛ አሲስቱን የተመዘገበለትና እነዚህ ተጫዋቾች ስንመለከት በቃ የተጫዋች ምርጫ ችግር እንጂ ዩናይትድ ተጫዋቾቹን አበላሽቷቸው አይደለም። እነዚህ ተጫዋቾች ብዙ ታሪክ ያላቸው አይደለም። ራስመስን በአታላንታ አናቆም ሃሪኬንን ወደ ሙኒክ ሲያመራ ነው እሱ እቅዳቸው ነበረ። ሲከሽፍ በቃ አጥቂ እናምጣ ብሎ ያመጡት ዝርክዚም ይሄን ያህል ታሪክ ያለው ተጫዋች ምናምን ነገር አይደለምና የሆነ ስማቸው የገነነ አሪፍ ኳሊቲ ያላቸው ተጫዋቾች አሁን እየፈረሙ ነው፣ ፐርፎርምም እያደረጉ ነው። ስለዚህ ዩናይትድ ከትችት የሚያመልጥበት ጊዜ ይመስለኛልና ስኮት ማክቶሚኔን ይሄንን አስቴት በመስጠቱ እኔም እንደ ዩናይትድ ደጋፊ ማክቶሚኔን እንደሚወደው ሰው በቃ አላለ ቢቆይ ብዬ ከማስባቸው ተጫዋቾች ማለት አንደኛው ነበር። ግን አማራጭ ስላልነበረ ብቻ ዩናይትድ ሸጠውታል። ያንን ነገር መረዳቱ በጣም አሪፍ ነው። አዳዲስ ነገሮች ይሰማሉ ብዬ አስባለሁ። ስለነዚህ ቪዲዮዎች የተሰማችሁ ነገር ኮሜንት ላይ አሳውቁኝ። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።